إنا بلوناهم كما بلونا أصحاب الجنة إذ أقسموا ليصرمنها مصبحين ولا يستثنون فطاف عليها طائف من ربك وهم نائمون. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا وقدوتنا رسول الله وعلى آله وأصحابه ومن والاه. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. إنا بلوناهم كما بلونا أصحاب الجنة إذ أقسموا ليصرمنها مصبحين. سورة نون 17ኛውን آيات إن شاء الله من كرام. إنا بلوناهم إنيا فتناتشو على الله كما بلونا أصحاب الجنة የጀነት ባለቤቶቹን እንደፈተናቸው ሁሉ የአትክልት ባለቤቶቹን እንደፈተናቸው ሁሉ እነዚህንም እኛ ፈተናቸው። إذ أقسموا በማሉ ጊዜ ለየصرሙنها ሙስቢሒን አትክልቱ የሚያፈራውን አዝመራ በማለዳው እንለቅማለን ብለው በማሉ ጊዜ ፈተናቸው አላህ። ወላ የስተትኑን ይሄንን ለድሃ እናስቀራለን ብለው የመለየት ስራ አልሰሩም ነበር። ፈጣፈ ዐለይሃ በአትክልት ሜዳቸው ላይ ዞረባት ጣኢፉ ሚን ረቢክ ከጌታህ የተላከ የሆነ ዙሪት ዞረባትና ወሁም ናኢሙን እነሱ በተኙበት ዙሮባት ፈአስበሐት ከሰሪም ጥቅጥቅ ድቅድቅ እንዳለ ጥቁር ጨለማ ሆና ቆየችላቸው አላህ። ፈተናደው ሙስቢሒን ያላወቁት ባለሀብቶች ማለዳ በሱብሒ ተነስተው ተነሱ በመባባል ተጠራሩ። አንግዱ ዐላ ሐርሲኩም ወደ ማሳዎቻችሁ በማለዳው ውጡ። ኢንኩንቱም ሷሪሚን ድሃ ሳያያችሁ አትክልቱን መልቀም ከፈለጋችሁ በማለዳው ተነሱ ብሎ የሚቀሰቅስ ቀስቃሽ መጣ። ሁላቸውም ተነሱና ፈንጠለቁ ወደ አትክልት ቦታቸው ሄዱ። ወሁም የተኻፈቱን ማንም እንዳይሰማ ማንም እንዳያውቅ እየተባባሉ እየተሾካሾኩ ወጡ አላህ። ለምንድን ነው እንደዚህ ያደረጉት ሲባል አላ የድኹለነሃ አልየውመ ዐለይኩም ምስኪን ዛሬ ቀን ማንም ድሃ ለማኝ ገብቶ እርዱን ስጡን እንዳይላችሁ ድሃ በሌለበት በሌሊቱ ተነስታችሁ ብለው ተናገሩ። ወገደው በማለዳ ወጡ። ዐላ ሐርድን ቃዲሪን አትክልታቸውን ድሃ ሳይኖርበት ለቅመው ጎታቸው ውስጥ በማስገባት ላይ እርግጠኛ ችሎታ ያላቸው ሁነው አረጋግጠው በማለዳ ሄዱ። ሲሄዱ ከጠበቁት በላይ የሆነ ችግር አጋጠማቸው። ምን ሆነ? ፈአስበሐት ከሰሪም። ሰሪም ማለት አለይሉ አልአስወዱ አልሙድለሂሙ በጣም ጥቅጥቅ ያለ ጨለማ መስሏል አትክልት ቦታቸው እጅግ የሚያምር ሲያዩት የሚያጓጓ አሻግሮ ሲያዩት አንዱ አረንጓዴ ቅጠል፣ አንደኛው ዳለቻ ከለር ያለው፣ ሌላኛው አጭር፣ አንዱ ረጅም፣ አንዱ አበባ ያለው፣ አንዱ አበባ የሌለው፣ አንዱ እጅግ ያፈራ የበሰለ፣ አንዱ ቃሪያ የሆነ በአትክልት የተሞላ እይታው የሚያጓጓ ነበረ። አላህ ተቆጣበትና ዙሪት እንዲዞረው አደረገ አሉ። ዙሪት ማለት አጃኢብ የሆነ በሽታ ነው። በእኛ አካባቢ የታወቀ ቋንቋ ነው። እንዴት ነህ እንደው ጫን ብሎሃል እንዴ ወንድም ዛሬ ከተባለ ዛሬ እንደው ዘወር ብሎብኛል ይባላል። ዘወር ብሎብኛል ካለ የሆንኩትን አላወቅኩትም እንጂ ጫን ብሎኛል፣ ያውም በደንብ አድርጎ አሞኛል፣ ደስተኛም አይደለሁም ማለት ነው። አላህ ምን አለ ታዲያ?
ፈጣፈ ዐለይሃ ጣኢፉ ሚን ረቢከ ወሁም ናኢሙን እነሱ እንደተኙ ከጌታህ በኩል የተላከ ዙሪት ዞረባቸው አለ አላህ። ምን ሆኑ? ፈአስበሐት ከሰሪም ጥቅጥቅ ያለ ጨለማ። ለካ የሆነ እሳት መጥቶ አቃጥሎት እንዳለ አርግፎት አንድ ቅጠል የለም። መሬቱም ከስሏል፣ የቆመውም ዛፍ ከስሏል። ቅጠል የሚባልም የለም፣ እጽዋት የሚባል የለም፣ ለምለም የሚባል የለም፣ የሚለቀም ፍሬም የለም። ሲመለከቱት ግራ ገባቸው። ፈለማ ረአውሃ አትክልቱን ሲያዩት ቃሉ አሉ ኢና ለዳሉን በጨለማ አይደል የመጣ ነው፣ ተሳስተናል፣ የእኛ አትክልት ይሄ አይደለም አሉ። እኛ ተሸውደናል፣ ተሳስተናል አሉ። ሲያዩት የራሳቸው ማሳ ነው፣ የራሳቸው የእርሻ ቦታ ነው። በፍጹም ሊጠፋቸው አይችልም። አረ ተሳስተን አይደለም፣ በል ነሕኑ መሕሩሙን እድለቢሶች ተደርገን ነው እንጂ ያልታደሉ ሁነን ነው እንጂ አረ ተሳስተን አይደለም አሉ። ቃለ አውሰጡሁም ከመካከላቸው ሻል ያለው ሰው አለ አለም አቁል ለኩም ይሄንን አስተሳሰባችሁን ተው፣ ያጠፋችኋል አላልኳችሁም ነበር? ይኸው አጠፋችሁ አላቸው። ለውላ ቱሰቢሑን መንገድ ጠፍቶን ነው ቦታውን ተሳስተን ነው ከማለት በአድንቆትና በእስትግፋር ለውላ ቱሰቢሑን ሱብሓነላህ ሱብሓነ ዚል ዒዘቲ ወልጀበሩት አትሉም? አላህን አታጠሩትም? በቁድራው ትላንት ልትለቅሙ የመጣችሁትን ምንም እንዳይኖራችሁ ያደረገ ጌታ ጥራት ይገባው አትሉም አላቸው። እነሱም ወዲያውኑ መለስ አሉና ሱብሓነ ረቢና ኢና ኩና ዛሊሚን፣ ጌታችን አላህ ጥራት ይገባው እንደተባለው እውነትም እኛ ግፈኞች ነበርን፣ ዛሊሞች ነበርን አሉ። ፈአቅበለ ባዕዱሁም ዐላ ባዕድ ከፊሉ በከፊሉ ላይ ዘወር ብሎ የተላወሙን መወቃቀስ ጀመሩ። አንተ ነህ እንደዚህ እናድርግ ያልከን፣ የሚስኪን የድሃ ሐቅ እንድንከለክል ሰበብ የሆንከው አንተ ነህ። አንተ አይደለህ ሐሳቡን ያቀረብከው፣ አንተ ነህ ያስተባበርከው፣ አንተ ነህ ሌሊት የቀሰቀስከን፣ አንተ ነህ እምቢ ያልከው፣ አንተም አለህበት። እኔ ብቻ አይደለሁም እናንተም ናችሁ፣ እናንተ ናችሁ፣ እኔ ነኝ። የተላወሙን መወቃቀስ ጀመሩ። መጨረሻ ላይ መወቃቀስ ምን ይጠቅማል? ቃሉ ምን አሉ? ያ ወይለና ኢና ኩና ጣጊን፣ ወይንያችን እኛ እኮ ጠማሞች ድንበር አላፊዎች ሁነናል አሉ። ግን እንቶብት ዓሳ ረቡና ጌታችንን እንከጅላለን አዩብዲለና ኸይረን ሚንሃ ከጠፋችብን የአትክልት ማሳ የተሻለችን እንዲቀይርልን፣ ኢና ኢላ ረቢና ራጊቡን እኛ ወደ ጌታችን ከጃዮች ነን ብለው ወደ አላህ እጥፍ ብለው ተመለሱ አላላህ። ከዛሊከ ልዓዛብ ቅጣት ይሉሃል እንዲህ ነው አላላህ። ወለዓዛቡ ልአኺራ የአኺራይቱ ቅጣት አክበር ከዚህ ከዱንያይቱ የተለቀች የገዘፈች ነች። ለው ካኑ ያዕለሙን የሚያውቁ ቢሆኑ ኑሮ እንዲህ ባልሰሩ ነበር። ያላወቁ አለቁ ተባለ አይደል? ይኸው ዱንያቸውን ከናካቴው አጡ። አተርፋለሁ የቆጡን አውርድ ብላ የብብቷን ጣለች እንደሚባለው ሆነው ቀሩ ማለት ነው። እነዚህ አያቶች ከባለፈው አያት ጋር ግንኙነት አላቸው። የባለፈው አያት አላህ ስብሓነሁ ወተዓላ ስለ ትዕቢተኞቹ ተናግሮ ነበር። በሌሎችም አያት ላይ ዘርኒ ወመን ኸለቅቱ ወሒዳ ወጀዓልቱ ለሁ ማለን መምዱደን ወበኒነ ሹሁዳ ወመሀድቱ ለሁ ተምሂዳ እንዳለው አላህ ያንን ሰው ተወኝ እንዳትገለግለኛል አላህ በብቸኝነት ፈጥሬው ገንዘብና ልጆችንም ሰጥቼው ማመቻቸት የተባለን አመቻችቼለት ግን የሰጠሁት ስጦታ ባጎረስኩ ተነከስኩ እንደሚባለው የሰጠሁትን ስጦታ የአመፅ መነሻ አደረገው።
በሌላ አያት ላይ አራአሁ እስተግና ሀብታም ስለሆነ ነው ብሎ የለ ሀብታም ገንዘብ ሲኖረው ትልቅ ፈሳድ ውስጥ ይገባል። በዚህችም ሱራው ላይ አንካነ ዛ ማሊን ወበኒን አንካነ ዛ ማሊን ወበኒን ኢዛ ቱትላ ዐለይህ አያቱና ቃለ አሳጢሩ ልአወሊን የገንዘብና የልጆች ባለቤት ስላደረግነው የእኛ አንቀጾች በሚነበቡ ጊዜ እሺ ብሎ አምኖ በመቀበል ፈንታ የድሮ ሰዎች ተረት እኮ ነው ብሎ ነቢዩ ላይ ያወረድኩትን ዓለይሂ ሰላቱ ወሰላም ቁርአን አጣጥሏል። ዱንያውን ያጠገበህ? አዎ ዱንያ ካጠገበህ ስለ ጥጋበኞቹ በታሪክ ስላሳለፉት ስለደረሰባቸውም ልንገርህ። ኢና እኛ በለውናሁም ፈትነናቸዋል። ማንን? የመካ ሙሽሪክ አቡ ጀህል ጥጋቡ ዓጃኢብ ነበር ይሉሃል። ወሊድ ብኑ ልሙጊራ እነ ዑቅባህ እነ ሸይባህ እነ ዑትባህ የመጨረሻ ጥጋበኛ ነበሩ ይሉሃል። በኢጅማዕ ራሳቸው አምነው ህዝብን አስተባብረው ከሁለቶቹ ከተሞች ከጣኢፍና ከመካ አንቱ የሚባሉ ባለ ሀብቶች እያለለት አላህ ድሃውን ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ለምን ብሎ ነው ረሱል እንዲሆን የመረጠው? አንቀበልም ብለው በግልጽ በዚህ ቋንቋ ተናግረዋል። ሀብታም ፍለጋ ለምንድነው እንደዚህ የሆነው? ጫና አድርገውባቸው ነው። አሁን እኛ መንደር፣ እኛ ክፍለ ከተማ ወይም እኛ ወረዳ ወይም እኛ ቀበሌ፣ በእኛ ሰፈር፣ በእኛ ብሎክ በኢጅማዕ ወሬ ከተወራኮ የፈለከው ጥንቁቅ፣ የፈለከው ምሁር፣ የፈለከው አርቆ አሳቢ ብትሆንም በሐሳብ ተጎታች ትሆናለህ። እንበለው ቢባል እንበለው፣ ንግደለው እንበለው የሚል አጃቢ አጨብጫቢ ይከተላል። የሰው ልጅ ባህሪው እና የመካ ሙሽሪኮች ነቢያችንን ዓለይሂ ሰላቱ ወሰላም በጎሳቸው አይንቋቸውም፣ በስብዕናቸውም አይንቋቸውም፣ በቤተሰቦቻቸውም፣ በቋንቋቸውም፣ በብቃታቸውም፣ በልህቀታቸውም አይንቋቸውም። ግን የአላህ ሱና ሆኖ አብዛኛው አንቢያ ሀብታም እኮ አይደለም፣ ድሃ ነው። የሀገሪቱ ትልልቅ የሚባሉት ፕሮፌሰሮች ሀብታም አይደሉም፣ ድሃ ናቸው። ሀገርን ከኢኮኖሚ ውድቀት ቀና የሚያደርጉት ከፍተኛ ባለሙያዎችና ኤክስፐርቶች አብዛኛዎቹ ድሃ ናቸው። ሀብታሞቹ እነማን ናቸው ብለህ ብታስብ ትላንትና ሊስትሮ ሲሰሩ የነበሩት፣ ፌስታል የሚያዞሩ የነበሩት፣ በቤተሰባቸው በባክግራውንዳቸው አንቱ የሚባሉ ያልነበሩ ከአላህና ከነቢዩ ጋር ጥቂቶቹ ሲቀሩ እጅጉኑ ግንኙነት የሌላቸው፣ እንደውም አብዛኛው ቦታ ላይ ጀነትን የማይናፍቁ ጀሃነምንም የማይፈሩ በሀብታም ቤተሰብ ተኮትኩተው ተንደላቀው ያላደጉ እነሱ እኮ ናቸው። ግን ይሄ አላህ ቁድራ ነው፣ የሻውን ሰሪ ነው። እንትናን ያከብራል፣ እንትናን ያድሃያል። ሁወ ለዚ አግና ወአቅና ወሁወ ረቡ ሽዕራ። እንትናን ሀብታም እንትናን ድሃ የሚያደርገው እሱ ነው። ማን ጠያቂ ያለበት? ላ ዩስአሉ አማ የፍዓሉ ወሁም ዩስአሉን። የአላህ መብቱ ነው፣ ችግር የለው። ላኪን ገንዘብ የተሰጠው ስለ ገንዘብ ያልተሰጠው ስላለመሰጠት ሰፊ የሆነና ተገቢ የሆነ ግንዛቤ ከሌለው ፈተና ይወድቃል። አላህ ምን አለ? ኢና በለውናሁም አላህ የመካን ሰካራሙን ጠጃሙን ሁሉ ፈተንኳቸዋል። አላህ በቃ ቅልል አድርጎ ፈተና ክፍል ውስጥ አስገብተህ ትፈትን የለ ሰው ይህን ሁሉ ጸጉሩ እንደዚህ ያጭረበረበውንም ሱሪውንም ታች ድረስ ያመለጠው እንትን የሚለውንም ሙልፍጥፍጥ ያለውንም 19 ዓመት የሞላውንም 30 ዓመት የሞላውንም ከዩኒቨርሲቲ የተመረቀውንም ስብስብ ያደርግና የመኪና ማሽከርከር ማሰልጠኛ ማዕከል የሚባል እንደው ስታየው እንኳን መምህር የማይመስል ልጅ ዝም ብሎ ሲያስተምረው ይወልና ፈተና ነው ብሎ ፈተና ክላስ ውስጥ ያስገባዋል። ውጤቱን ካላመጣ ወድቀሃል። የት ቆይተህ ነበር? ፈተና ቆይቼ እናሳ ወደቅኩ ይላል። እንደቀላል ማለት ነው። ኢና በለውናሁም በህይወታቸው እኛ ፈተናቸዋል። አላህ እነማንን? የመካ ሙሽሪክ እና አቡ ጀህልን እና አቡ ለሃብን እና ዑቅባን እና ሸይባን ፈተንኳቸዋል። አላህ እናሳ ወደቁ። መፈተን እኮ ልምዴ ነው።
ከማ በለውና አስሐበል ጀና የአትክልት ባለቤቶችን በወጉ እንደፈተንኳቸው ሁሉ እነዚህንም ፈተንኳቸው አላህ። እነማን ናቸው እነዛ የአትክልት ባለቤቶች የሚባሉት? እነሱ ባዕዱል ሙፈሲሪን የሀበሻ ሰዎች ናቸው። የሀበሻ ሰዎች ናቸው። አባታቸው ከአህለል ኪታብ ነበረ። ወካነ ረጁለን ሷሊሐን የመጨረሻ ስብዕና ያለው ደግ ሰው ነበረ። ሀብት አላህ ሰጥቶታል። እትየለሌ የሆነ የአትክልት ማሳ እርሻ አለው። ያ አዝመራው የሚለቀምበት ቀን ድሃዎቹን በሙሉ ይሰበስብና መጀመሪያ ለሙሉ ቤተሰቦቹ የዓመት ቀለብ ለዓመት የሚቀጥለው ዓመት ድረስ የሚሆነው ቀለብ ካነሳ በኋላ ሌላው በሙሉ ወደ ሰደቃ ነበር የሚያስተላልፈው። ላኪን ሰው የኖረውን ያህል ኑሮ የቆየውን ያህል ቆይቶ ወደ አኺራ ይሄድ የለ ኩሉ መን ዐለይሃ ፋኒን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም አጀሉ ደረሰና ሞተ። ልክ ሲሞት አባታችን ፋራ ነው ያልተማረ ይሄንን ሁሉ ንብረት ድሃ አሰልፎ ከሚሰጥ እንደ ሐጅ ቱሬ ረሕመቱላሂ ዐለይህ ሐጅ ቱሬ ረሕመቱላሂ ተዓላ ዐለይህ ረሕመተን ዋሲዓ በየቤታቸው ድሃ አሰልፎ ነበር የሚሰጡት። የመጨረሻ ምስኪን የሆነ ለማኝ ነው ደግሞ እሳቸው የሚሰጡት። እንግዳ ደብቀውም ቢሆን ዑለማ ይረዱ ነበረ። በገጠር በወሎ ውስጥ በሐረር በድሬዳዋ በጅማ ገጠር ውስጥ ቂራአት የሚያቀሩትን መሻይኾች በጣም በመቶ የሚቆጠሩ መሻይኾች ወፍጮ ተክለውላቸዋል። ለአንዳንዶቹ በሬና ላም ይገዙላቸው ነበር እዛው ባሉበት። ለምን ስትል እንዳይፈናቀሉ፣ ዓሊም እንዴት ይዋረድ እንዴት ይፈናቀል ብለው። እዚህ ድሃ በየመንደሩ ቆመው ፍርፋሪ የለም ወይ ብለው የሚለምኑትን ሰዎች ሐጅ ቱሬ ቤት በስርዓት ተሰልፈው ነበረ። ማታም ረመዳንም የሚያፈጥሩት ሰሑርም የሚበሉት። አንዳንድ ጊዜ የዘካ ፕሮግራማችንን ለእናንተ ነው የምንሰጠውና ተሰለፉ ይሏቸውና ከ3000 ሰው በላይ ይሰለፋል። አሁን ላሁኑ ላሉበት ለቀብር ይጠቅማል። ግን አንዳንዱ በሩን በብረት በር ክርችም አድርጎ ዘግቶ፣ አንዳንዱ በውሻ ወይም በኤሌክትሪክ አጥር አጥሮ ድሃ ትርው እንዳይል ያደርጋል። ፈተና ነው ይሄም። ቃለ ተዓላ ኢና በለውናሁም ከማ በለውና አስሐበል ጀና። እነዚህ ሰዎች ቅድም እንዳልኳችሁ አባታችን ሞኝ ነው። ይህን ሁሉ ገንዘብ ሰብስቦ ለራሳችን ቢያደርግልን ኑሮ ትልቅ እድገት ማደግ ስንችል ሶደቃ እያለ ሀብታም ድሃ በእኛ ቤት እንዲኖር አድርጎታል። ትክክል አልሰራም። የአሁኑን ግን ስትራቴጂያችንን መቀየር አለብን ይላል። ምን ለማድረግ ነው ያሰባችሁት? አይ ድሃዎቹ በሌሉበት አትክልቱን እንልቀምና ጎተራ ውስጥ እናስገባ፣ መጥተው ከተሰለፉ ስንደበቃቸው። ይሄን ታረጋለህ? አዎ። አንተም ትስማማለህ? አዎ። ኧረ ወላሂ እንስማማለን። ኢዝ አቅሰሙ ወላሂ ብለው ማሉ። ምን ለማድረግ? ለየስሪሙነሃ ሙስቢሒን በሌሊት ወጥተው የቁል ሙፈሲሩን ኸረጁ ሱብሐን ከፈጅር በፊት ነው የወጡት። እስከ ፈጅር ድረስ የአትክልት ለቀማው በሙሉ እንዲጠናቀቅና ጠዋት 2 ሰዓትም እንግዲህ 1 ሰዓትም 2 ሰዓትም ሰው ድሃው ሲነሳ ምንም አትክልት የለም ተለቅሞ ቅራሚው ብቻ ነው ያለው እንዲባል አድርገው ማለት ነው። ወላ የስተትኑን ለድሃዎቹን ቀንሳለን አልተባባሉም ነበር። ወላ የስተትኑን 2 ተፍሲር አለው። አንደኛው ተፍሲር ወላ የስተትኑን ማለት አይ ላ የስተትኑን አልፉቀራ የድሃ ሐቁን ግን አንነካም ማለት ነበረባቸው። አላህ እንዳለው ወለዚነ ሁም ፊ አምዋሊሂም ሐቁን ማዕሉሙን ሊሳኢሊ ወልመሕሩም ለሚለምነውም ልመና አፍሮ ቤቱ ለተቀመጠውም መብቱ ነው ብለው ከራሳቸው ገንዘብ ለድሃ የመደቡ እንዳላቸው ሰዎች ማድረግ ሲገባቸው በፍጹም። ሁለተኛው ተፍሲር ወላ የስተትኑን ማለት አይ ለም የቁሉ ኢንሻአላህ አላህ ቢሻ ጠዋቱን ነው ምንጨርሳት አላሉም። አላህ ካልሻው ደግሞ አይሆንም። ወማ ተሻኡነ ኢላ አን የሻእ አላሁ ረቡል ዓለሚን የዓለሙ ጌታ አላህ ሽቶት ካልሆነ በስተቀር አንተ ስለፈለክ ስለሻህ የሚመጣ ምንም አይነት ነገር የለም። ደሞም ክልክል ነው። ቃለ ተዓላ ወላ ተቁለነ ሊሸይእን ኢኒ ፋዒሉን ዛሊከ ገደን ኢላ አን የሻእ አላህ አላህ ቢሻ የሚለውን ካልጨመርክ በስተቀር ነገ እንዲህ አደርጋለሁ ብለህ አትናገር። ከዛስ ሲምሉ አላህ ተቆጣባቸው።
አላህ ተቆጣባቸውና ኃይለኛ ውርጭ ላከባቸው። ውርጭ አትክልትን ጉድ ነው የሚያደርገው፣ ያከስላል። አትክልቱ በሙሉ ተቃጠለ። በውርጭ ነው የተቃጠለው። ጠቆረ፣ ረገፈ ቅጠሉ ሁሉ። እጽዋቱ ረገፈ፣ ቅጠሉም ረገፈ፣ ፍሬውም በሙሉ የሚለቀመው በሙሉ ረገፈ። ለአጋጣሚ ሆኖ የወይን እርሻ ነበራ። ወይን ደግሞ አንተ በሽርቱ ሲጥም አጂብ እኮ ነው። እንደ ወይን የሚጥም ነገር የለም፣ እንደ ወይን የሚያጓጓ የለም። ወይን ሲደርስ ቴምርም እሸቱ ሲደርስ የእውነት ገበሬዎችን የሚያጓጓ የሚያቋምጥ ነገር ቢኖር እንደ እሸት መብላት የለም። የከተማ ሰው ብዙ ጊዜ እሸት የመብላት ባህሪ ካልቸር የለውም። ስለሌለው የበቆሎ እሸት እንኳን አይበላ፣ የባቄላ እሸት አይበላ፣ የሽምብራ እሸት አይበላ፣ የአትክልት እሸት አይበላ። የሁሉም እሸት አለው። በተለይ የቴምር የወይኑ ገና እንደወጣ አጃኢብ እኮ ነው። በእኛ አካባቢማ ሌሎችም የሚበሉ አሉ በጣም የሚያጓጉ ፍራፍሬዎች አሉ። ሄዶ ሄዶ ወላ የስተትኑን ኢንሻአላህ ሰላላሉ አላህ ተቆጣና ላከባቸው ዙሪቱን። ምንድነው ዙሪቱ? ፈጣፈ ዐለይሃ ጣኢፉ ሚን ረቢክ፣ ከጌታህ የተላከ ዙሪት አለው። ዘወር ብሎብኛል ብያችሁ የለቀደም ዘወር ብሎብኛል አለ እንደሚባለው ከጌታህ በኩል ዞረባቸውና ወሁም ናኢሙን፣ እነሱ እንደተኙ አትክልቱም በሙሉ ጉድ አደረጋቸው። ከዛስ የሚያምር የሚያጓጓ የነበረው የአትክልት ቦታ ፈአስበሐት፣ ስታድር አዳሯን ሆና አደረች። ከሰሪሚ ከለይለቲ ልሙዝሊመቲ ሰውዳኢ፣ ጥቁር ድቅድቅ እንዳለ ጨለማ አይነት ከለር ያዘች። መሬቱም ከስሏል፣ ጠቁሯል። አዝመራውም ጠፍቷል፣ ከስሏል። እንጨቱ ብቻውን ቁሟል። ሁሉም ነገር ረግፎ እሱም ራሱ ክሰል መስሏል። ምን ሆኖ ነው ሲባል ፈጣፈ ዐለይሃ ጣኢፉ ሚን ረቢከ ወሁም ናኢሙን። ያን ጊዜ እነሱ አላወቁም፣ ያላወቁ አለቁ እንደሚባለው ሌሊቱኑ ተነሱ። ወቅተ ሰሑር ላይ ነው የተነሱት አሉ። ከፈጅር በፊት ቀስቅሰው እንትናንም ንገረው፣ አንተ ያንን ጥራ። ፈተናደው ሙስቢሒን፣ ማለዳውን አላህ በጣም በሌሊት ወቅት ተጠራሩ። አኒግዱ ዐላ ሐርሲኩም፣ እርሻችሁ ላይ በሌሊት ድረሱ። አኒግዱ ማለት በማለዳው ድረሱ። ዐላ ሐርሲኩም፣ እርሻችሁ ላይ ኢንኩንቱም ሳሪቢን፣ ደሃ ሳይኖርበት መልቀም ከፈለጋችሁ በማለዳው ተነሱ ተባባሉና ተጠራሩ። ሁሉም ተነሳ፣ ተቀሰቀሰ። ዘንቢሉን፣ ጎታውን፣ ጎተራውን፣ መሸከሚያውን መቼም አሁን አቅማዳ ይኖር እንደሆን እንጂ በዛን ጊዜ ማዳበሪያም የለም ብዬ ነው። ላስቲክ የለ ያን ጊዜ፣ ማዳበሪያም የለም። ሂዶ ማንኛውም እጽዋት ማንኛውም አትክልት ቢለቀም ሊቀመጥበት የሚችለውን በሙሉ ከነማጭዱ፣ ማጨዳው፣ መቁረጫው፣ ማጭዳቸውን፣ መጥረቢያቸውን ማንኛውንም ዝግጅት ተዘጋጅተው ሄዱና ተጠራሩ። ፈንጠለቁ፣ ሄዱ። የሚገርመው ሲሄዱ እየተሾካሸኩ ነበር የሄዱት። ለምን? የእግራችንን ኮቲ ሰምተው ድሃዎቹ እንዳይነሱ ከእንቅልፋቸው። ፈንጠለቁ ወሁም የተኻፈቱን። የተኻፈቱን ማለት እየተሾካሸኩ በየት ነው የምንሄደው? እንትና ነግረዋል፣ ከእንቅልፉ ቀስቅሰዋል፣ ሲገናኙ ቀስ ብላችሁ ሄዱ፣ ወደዚህ እንደዚህ በሉ። የተኻፈቱን እየተሾካሸኩ ሄዱ። ይህን ሁሉ አላህ ይሰማል። አላህ ያዕለሙ ኻኢነተል አዕዩኒ ወማ ቱኽፊ ሱዱር። እንኳን አይን የከዳቸውን እንኳን የደበቅከውን አይደለም በልብህ ላይ ውል የሚልብህን ነገር ሁሉ አላህ ያውቃል። በዛ መሰረት እየተሾካሾኩ ሄዱ። ምን ሆነው ነው የሚሾካሾኩት? የሚደባበቁትስ ምን ሆነው ነው ሲባል እርስ በርስ እየተመካከሩ አይደል? አላ የድኹለነሃ አልየውመ ዐለይኩም ምስኪን፣ ማንም ምስኪን እዚህ እርሻ ቦታ ዛሬ እንዳይገባ ተባባሉ። ምስኪን ለሀብታም እብትላ እኮ ነው።
አንተ ምን ስለሆንክ ሀብታም ትደረጋለህ? እሱ ድሃ አንተ ሀብታም እንዴት ልትደረግ ትችላለህ? በመልክህ በጎሳህ አትመረጥም እኮ ጎሳ ጋር ከአካልህ ጋር ከቅርጽህ ጋር ከውበትህ ጋር ከአንተ ጎሳ ጋር ከምትመጻደቅበት ጉልበትህ ጋር አላህ ግንኙነት የለውም። አንተንም አያይህም። ኢነላህ ላ የንظሩ ኢላ ሱወሪኩም ወላ ኢላ አጅሳሚኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም። ቀልብህን ስራህን ያያል እንጂ አላህ ቅርጽህን፣ ጎሳህን፣ ማንነትህን፣ ውፍረትህን፣ ቅጥነትህን አፍጹም ምንም የሚታይ ነገር የለውም። ላኪን አላህ እብትላ አደረገ። ድሃን ሀብታምን ፈተነበት። በድሃ ሀብታምን ፈተነበት። በሀብታም ድሃውን ፈተነበት። አሁን ቃሩን እንቅብርር ብሎ የሰፈር ሰውን ሴቱንም ወንዱንም ትንሹንም ትልቁን ሁሉ የሚያማልል ነበረ። በሐቂቃ ቃሩን ከነ ፕሮቶኮሉ በከተማው አጃቢዎቹን ይዞ ሲያልፍ ያ ለይተ ለና ሚስለ ማ ኡቲየ ቃሩን ያለው አይነት ለእኛ ቢኖረን ብለን እንመኛለን። ሁሉም ሰው ነበር የሚለው። ይሄ ትልቅ ፈተና እኮ ነው እንጂ ሀብታሞቹ ማወቅ ያለባቸው ድሃዎቹ ድሃ የሆኑት የሆነ ነገር ጎሏቸው አይደለም። ሀብታሞቹ ሀብታምም የሆኑት የተለየ ማንነት ኑሯቸው አይደለም። ምንድነው ጉዳዩ? የብትላእ ጉዳይ ነው። ቃለ ተዓላ ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጀዑን። በመልካሙም በመጥፎም እንፈትናቸዋለን። ተፈታኙም ድሃውም በኸይርም የሚፈተነው ሸርም የሚፈተነው ወደ አላህ ብቻ ነው የሚመለሰው ነው። አላ ኩሊ ሓል ምስኪንን ጠልተው ነበር። ወገደው በማለዳ ሄዱ። ዓላ ሐርዲን ማለት አትክልታቸውን በሚፈልጉት መልኩ በመሰብሰብ ላይ ቃዲሪን እርግጠኛ እንችላለን ብለው ወስነው ነበር የሄዱት አላህ። ከዛማ ነገሩ ሁሉ እንዳልሆነ ሆነ። ነገሮቹ ሁሉ ተበላሹ። ሲያዩት አንድ አትክልት የለም። አካባቢው ጨልሟል። ለአጋጣሚ ደግሞ ዝናብ ነበር፣ ዳመናም ነበር፣ ንፋስም ነበር አሉ። በቃ ዝናብ ሆኖ ነው አልታየም ብሎ ነው። በቃ ብዙ ዑዝር ነበር የደረደሩት። ምክንያቱም ሊሆን አይችልማ። ትናንትና እኮ እዛው ነው አትክልት ቦታ ነው የዋሉት። ማመን አቃታቸው። ኢና ለዳሉን አሉ። መንገድ ተሳስተናል። ጨለማ አይደለም፣ ዝናብ አይደል፣ በረዶም አለ አይደል፣ የማይመች ተጨባጭ አለ አይደል። ቦታው ጠፍቶናል፣ ተዘበራርቆብን ነው። ተሳስተናል አሉ። አንዱ ብድግ አለና በል ናሕኑ መሕሩሙን አለ። ኧረ እንዳው ተነጥቀን ነው ያልታደሉ ሰዎች ሆነን ነው። ቦታው እንኳ የኛው ቦታ ነው አሉ። በደንብ ቢያዩት ትክክል ነው ቦታው። ያኔ ምን አሉ? ጸጥ። ከነሱ መካከል አንድ ሰው ነበር። አላህ ቃለ አውሰጡሁም አለ። ቃለ እብኑ ከሲር አዕደሉሁም ወአፍضሉሁም፣ ከነሱ የሚሻለው ፍትህ የሚዋጥለት የነበረው አንድኛቸው ምን አለ? አለም አቁል ለኩም፣ እንዲህ አታርጉ መዘዝ ይመጣል አላልኳችሁም ነበር? አላልኳችሁም? እንደው ብለህን ነበር። ታዲያ መወቃቀሱን ትታችሁ ለውላ ቱሰቢሑን ሱብሓነላህ አትሉም ነበር? ጉድ አትሉም? ጥራት ለአላህ ይገባው፣ ቁድራውን ባይኑ አየነው፣ ጥፋታችንን አረጋገጥን አወቅን አትሉም ነበር አላቸው። እነሱም ቃሉ አሉ ሱብሓነ ረቢና ኢና ኩና ዛሊሚን፣ ጥራት ለጌታችን ለአላህ ይገባው እኛ ዛሊሞች ነበርን ብለው ጥፋተኛ መሆናቸውን አመኑ። ከዛ በኋላ ግን ጥፋት ካጠፉ በኋላ እርምጃ ከተወሰደ በኋላ ነው ያመኑት። ማንኛውም ነገር
ቀድሞ መጠንቀቅ እንጂ ነገር ከሆነ በኋላ አብኛለሁ አጥፍቻለሁ ካፊር ሙሽሪክ ሰካራም ሁሉ የውመል ቂያማ ይስተካከል የለ መለከል መውትን ያዩት ቀን እኮ ነው ተውበት የሚመኙት ለዚህ ነው እኮ ኢነላህ ላ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አላህ የባሪያውን ተውበት ይቀበላል ሩሒቱ ጉሮሮ ላይ ስንቅር እስካላለች ድረስ ያኔ ነው መላኢካውን የሚያዩ ሩሒቱ መታ ጉሮሮ ላይ ስትሰነቀር ይሄ አይንህ የዱንያን ነገር ማየት ትቶ በትክክል የአኼራን አሕዋል ባይኑ ማየት ይጀምራል ያን ጊዜ ተውብቻለሁ ማትለው ምን ሆነ ያኔማ ትላለህ ምንም ጥያቄ እኮ የለው እነዚህም ሰዎች እርምጃ ከተወሰደ በኋላ ጥጋባቸው ከሞሸሸላቸው በኋላ ጎማቸው ከፈነዳ በኋላ ኢና ኩና ዛሊሚን ቢሉ ምንም የሚመጣ ነገር የለም ፊርዓውንም እኮ ማ ዓሊምቱ ለኩም ሚን ኢላሂን ገይሪ ካለ በኋላ አመንቱ ቢረቢ ሙሳ ወሃሩን በሙሳና በሃሩን ጌታ ይሄው እጅ ሰጥቻለሁ አምኛለሁ ብሏል ግን አይጠቅመው እርምጃ ከተወሰደ በኋላ ምንም ምክንያቱም ባይነ ካየህ በኋላማ ፈተናነቱ ቀራ ፈተና ሊሆን አይችልም ይህንን ተቀባይነት እንዲኖረው አላህ አላደረገውም فأقبل بعضهم على بعض يتلاومون ከፊሉ ወደ ከፊሉ በመዞር መወቃቀስ ጀመሩ ችግር ሲከሰት ሁሉ ጊዜም ይወቃቀሳሉ ተመካክረው በቃለ ጉባኤ ይዘው ወስነው ሁላቸውም በጋራ ከፈጸሙ በኋላ አደጋው ሲከሰት ተው ብያል ነበር አንተ ነህ ለዚህ ያበቃህ ይላል አንተ ነህ እንጂ እንደሞ እንደዚህ እኔ እንደዚህ መስሎኝ ነው እንጂ በቃ እርስ በርሳቸው ነው የሚባሉት ይባሉ ምንም ውጤት የለውም ያ ወይለና ኢና ኩና ጧጊን ለካ ጠማሞች ነበርን ወይናችን እንደው ጉድ ሆን ብለው ጸጸታቸውን ተናገሩ ግን ደስ የሚለው እንደው የካፊሮቹን ግግም ያለ የክህደት አካሄድ አልሄዱም ተስፋቸውንም እርስ በርስ አመጡት ዓሳ ረቡና አዩብድለና ኸይረን ሚንሃ ኢና ኢላ ረቢና ራጊቡን ወደ ጌታችን ተመላሾች ነን እሱን እንከጅላለንና ከጠፋብን ከዚህ የተሻለ ሌላ ጥሩ ነገር እንሰጣለን ብለን እንከጅላለን በማለት ረግባ የሚባለውን ዒባዳ እዛው ላይ ሰሩት ከዛሊከ አልዓዛብ ቅጣት ማለት እንዲህ ነው አለ አላህ የአትክልት ባለቤቶችን እንደዚህ ቀጥቻቸዋለሁ ፈትኛቸዋለሁ የመካ ሙሽሪኮችንም የማልቀጣበት ምንም ምክንያት የለኝም ጉድ ነው ማረጋቸው አለ አላህ ሰደቀላሁ አልዓዚም እሱም ቀጥቷቸዋል አጃኢብ ቅጣት ነው የቀጣቸው ግን ያው ተውበተኛ አለ ሐቁን አውቆም ይመለሳል በዛው በክህደቱ ይቀጥላል በተለይ ድርቅና ያለባቸው ትቢት ያለባቸው ልክ ያለባቸው አካላቶች እንደዚሁ አይታደሉም ለዚህ ለተውበቱ ለእንትኑ አይታደሉም በእልክ ሲሆን ማለት ነው ይሄ ዱንያው ነው ወላ عذاب الآخرة أكبر لو كانوا يعلمون የአኺራው የበለጠ ነው ቢያውቁ ኑሮ ይህን ያህል አይዳፈሩም ነበር በላቸው አላህ إن للمتقين عند ربهم جنات النعيم أفنجعل المسلمين كالمجرمين ما لكم كيف تحكمون أم لكم كتاب فيه تدرسون إن لكم فيه لما تخيرون أم لكم أيمان علينا بالغة إلى يوم القيامة إن لكم لما تحكمون سلهم أيهم بذلك زعيم أم لهم شركاء فليأتوا بشركائهم إن كانوا صادقين إن للمتقين الله لم يفرد سوج عند ربهم كجيتاتشو زندا جنات النعيم زوتاري متاكم يهونت جنتوች አላቸው على الله أفنجعل المسلمين كالمجرمين لا الله እጅ የሰጡትን እንደ ግፈኞቹ እኩል አደርጋለሁኝ ወይ
ማለኩም ምን ነክቷችሁ ነው? ከይፈ ተሕኩሙን እንዴትስ ነው የምትዳኙት በላቸዋል አላህ። አም ለኩም ኪታቡን ፊህ ተድሩሱን መጽሐፍ አላችሁ እንዴ መጽሐፋችሁን ገልጻችሁ የምትማሩበት። ኢነ ለኩም ለናንተ ፊህ በዛ በመጽሐፍ ውስጥ ለማ ተኸየሩን የምትመርጡት ምርጫችሁ ሁሉ አለላችሁ የሚል ተጽፎ ከአላህ በኩል የተላከላችሁ መጽሐፍ አለ እንዴ? እሱን እየተማማራችሁ ነው እንደልባችሁ የምትናገሩትና የምትዘሉት ብለህ ጠይቃቸው። አም ለኩም አይማኑን ዐለይና ባሊጋ በእኛ ላይ ጣራ የነካች ዳር የነካች የሆነች መሐላ ተምሎላችኋል ወይ? ኢላ የውም ልቅያማህ እስከ ቅያማ ቀን ድረስ ኢነ ለኩም ለማ ተሕኩሙን እናንተ የምትዳኙት የእውነት ነው፣ የምትሰሩት ትክክል ነው፣ የእናንተ ሑክም አግባብ ነው የሚል እስከ የውመል ቅያማ ድረስ ምንም አይነካችሁም የሚባል ነገር እንደው ተምሎ የተነገራችሁ ነገር አለ ወይ? ቃል ኪዳንስ ገብተንላችኋል ወይ? በምን ሁኔታችሁ ነው እየደፈራችሁና ድንበር እያለፋችሁ ያላችሁት በላቸው አላህ። ሰልሁም ያንተ ያ ረሱላላህ ጠይቃቸው ይህንን ሁሉ ሰው ምኑን አዩሁም ቢዛሊከ ዘዒም ማን ነው ይሄንን አሁን ያልኳችሁን ጥያቄ ልክ ነው ተብለናል ብሎ ሊሞግት የሚችል ከመካከላቸው ማን እንዳለ ጠይቃቸውና ይናገሩ። አም ለሁም ሹረካ ሸሪኮች አሏቸው እንዴ? ፈልየእቱ ቢሹረካኢህም ኢንካኑ ሳዲቂን እውነተኞች ከሆኑ ሸሪኮቻቸውን ያምጡና የአላህ ሸሪክ አለ ብለው የሚያምኑ ከሆነ የአላህ ሸሪካ የተባለው አካል ይምጣና እውነት ከሆነ ከአላህ ጋራ አላህ በፈጠረውና በቁድራው እስኪ ይፎካከር በላቸው። የአላህ ኸልቁ የትየለሌ ነው። ሃዛ ኸልቁላህ ፈአሩኒ ማዛ ኸለቀ አለዚነ ሚን ዱኒህ አላህ የፈጠረው ይህንን ሰማይን ምድሩን ነው። ከአላህ ውጭ ያሉት ሽርክ የሚደረግላቸው አካላት ግን ምንድነው የፈጠሩት? የፈጠሩት ካሉ አምጡ። አም ለሁም ሹረካ ፈልየእቱ ቢሹረካኢህም ኢንካኑ ሳዲቂን። በዚህ አያት ባለፈው የዱንያን ጀነት አንስተን የለ ኢና በለውናሁም ከማ በለውና አስሓበል ጀነህ። ጀነት ማለት አትክልት ማለት ነው፣ በሳቲን ማለት ነው። ትልቅ የአትክልት ማሳ አዝመራ ጢቅ ያለበት ጀነህ ይባላል። የአትክልት ማሳ ኑሮ የአትክልት መሬት ኑሮ አትክልቱ ጢቅ ያለበት ከሆነ ምን ይባላል? ጀነህ ይባላል። የዱንያ ጀነት ሲነሳ የአኼራንም ልንገራችሁ ብሎ አላህ ኢና በለውናሁም ከማ በለውና አስሓበል ጀነህ እንዳለው ኢነ ሊልሙተቂነ ዒንደ ረቢሂም ጀናት ናዒም አለ። ጀነተ ናዒም የመጣቀሚያ ጀነት ትባላለች። ጀነተ ናዒም ከጀነት ስሞች ከበርካታዎቹ የጀነት ስሞች አንዷ ናት። ይቺ የጀነት ናዒም ብዙ ስሞች አሏት። ጀነተል መእዋም ትባላለች፣ ጀነተ ናዒምም ትባላለች። ብዙ ስሞች አሏት። አላህን ለፈሩ ሰዎች ጀነት አላቸው። ትንሹ የጀነት ሰው ትንሹ የመጨረሻው የጀነት ሰው ጀነት ሲገባ የሚሰጠው በጣም የሚገርም ስፋት ያለው ነው። አሁን ሀብታሞቹ 1000 ሁሉ አላቸው፣ 2000 ሁሉ ያለው አለ፣ 2000 ካሬ ሜትር ያለው አለ ብያቸው የሆኑ ወንድሞችን ኧረ እኔ 3000 ያለው አይቻለሁ አለ። ሰፊ መሆኑ እኮ ነው። የጀነት ሰው አድና አህሊል ጀነቲ መንዚለህ ከጀነት ውስጥ የመጨረሻው የጀነት ገቢ ተመና ጀነት እንዲሰጥህ ተመኝ ተብሎ ሲመኝ መመኘት እንኳን አልችል ብሎ አላህ የሚሰጠው 7ቱን መሬት ዘርግቶ 7ቱንም ሰማይ ዘርግቶ በ10 ተባዝቶ የመጨረሻው ምስኪን
የጀነት ሰው የሚሰጠው መኖሪያ ቤት እሱ አላህ የጀነት ሰው አላህ ያርገን ግን የሚገርመው ለጀነት 100 ደረጃ አለው ኢነ ፊል ጀነቲ 100 ደረጃ 100 ደረጃ አለው ተብሎ 100 ደረጃው አዕላሁ የመጨረሻው ጀነተል ፊርደውስ ነው የሚባለው ከጀነተል ፊርደውስ መሃሉ ላይ ደግሞ ጀነተል ፊርደውስ መሃሉ ላይ አውሰጡ ጀነተል ፊርደውስ አልወሲላ ጀነተል ወሲላ የምትባላለች ለአንድ ሰው ብቻ ነው የምትገባው እኔ እንደሆነ ከጅላለሁና አላህን ለምኑልኝ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረው ሙአዚን አዛን ባደረገ ቁጥር አሁን እስከ 2 ቢሊየን ሰው በላይ በዓለም ሙስሊም አለ አዛን በተደረገ ቁጥር ሙአዚኑ ልክ እንደጨረሰ اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وابعثه اللهم المقام المحمود الذي وعدته المقام المحمود جنة الوسيلة إجنات ስፋቱ ምን ያህል ነው ልኬቱን አናውቀው እኛ ይሄው 140 240 3000 እያለ ነው በካሬ ሜትር ነው እንጂኛ ቁጥሩንም አናውቀው ሁለት ጀነትም የሚሰጠው አለ قال تعالى ولمن خاف مقام ربه جنتان الزهم إن للمتقين عند ربهم جنات النعيم اندلك كما بيان በጣም የሚገርመው ግን እንደው እኛም ዱዓ እንድናደርግ እንድንዘጋጅበት የሚያስፈልገው ታች ደረጃ ያለ በየትኛው መንገድ ወደ ላይ መሄድ አይፈቀድለትም ዘመዶች እንኳን ቢሆን አንተ ተውሂድህ የተስተካከለ ኢማንህ ያማረ ከሽርክም ከቢድዓም ከሐራምም የጸዳ ሆነ የመጨረሻ ስጦታ አላህ ሰጥቶ የሆነ ደረጃ ላይ ለምሳሌ 50ኛው ደረጃ ላይ ብትቀመጥ አንተ ልጆችህ 40 ላይ 48 42 ቢሆኑ ወይም 30 እንግዲህ አላህ ይወቀው ቢሆኑ ላንተ ክብር ሲባል የደረጃ ማሻሻያ ይደረጋል والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم وما ألتناهم من عملهم من شيء እነዛ ያመኑ ሰዎች ዘሮቻቸው በኢማን የተከተሏቸው ከሆነ በደረጃ ዝቅ እንኳን ቢሉ ለትልልቆቹ ክብር ሲባል እታችኛው ደረጃ ያሉትን የደረጃ እድገት ስጦታ በሸፋዓ አደርጋለሁ ብሎ አላህ ተናግሯል ከፍ ይሉልሃል ግን ከፍ የሚለው ከፍ ብሎ ዝቅ የሚለው ዝቅ ብሎ ወደ ጀሃነም የተመራው ጀሃነም ከገባ በኋላ የላይኛው አካል ዝቅ ብሎ መዘየር ይፈቀድለታል እንጂ የታችኛው አካል በየትኛው መንገድ ከፍ ማለት አይፈቀድለትም ለዚህ እኮ ነው ያ ሱሐቢ ጭንቅ ያለው ያ ሱሐቢ አመመው ሰውነቱ ከሳ አይኑም አሞጨሞጨ ምን ሆነህ ነው አንተ ልጅ አሉት ምንም አልሆንኩ ያ ረሱላህ ያመሃል እንዴ አሉት ኧረ የሚያመኝ ነገር የለም ይቸግርሃል እንዴ አሉት ኧረ የሚቸግረኝ የለም የሚያሳስብህ የሚያስጨንቅህ የቤተሰብ ጉዳይ ይኖርብህ ይሆን እንዴ ኧረ እሱም የለም ሰውነት አለቀሳ ምን ሆነህ ነው አሉት ያ ረሱላህ አላቸው ለበይክ አላህ በሚያውቀው አላቸው ሶላት ሰግደን በጀማዓ ስንወጣ ወደ ቤቱ ስትሄዱ በሚቀጥለው ሶላት ወቅት ድረስ እንዴት ሁኜ እንደምለይሁ እየጨነቀኝ ያን ያህል ነው ምናፍቀው አላቸው እናሳ መቼም ካፊር ከሆንኩኝ ወደ ጀሃነም ነኝ ወግ የለውም ምንም አናነሳም ግን የጀነት ሰው በሆን ያንቱ ደረጃ ላይ የኔ ደረጃ እታች እንደው እድሜ ልኬን ካንቱ ጋር ተለያይቼ እንዴት ብዬ ልችለው ነው የሚለው መጥቶብኝ በጭንቀት ነው መከሳው አላቸው ረሱል ሰለላሁ ዐለይሂ ወሰለም ዱዓ አጂብ እኮ እንደ ኢማን የሚባለው ነገር የሚገርም እኮ ስሜት ነው የሚፈጥረው የሚገርም ስሜት ነው የሚፈጥረው ረሱል ሰለላሁ ዐለይሂ ወሰለም ምናሉት አብሽር إن المرء مع من يحب ሰው የሚወደው ጋር ነው የሚቀመጠው አይዞህ አሉት ንግግሩም አጃኢብ ንግግር ነበር ዱርጌ አፍቅሮ የሚከፍር አለ ዱርጌ አፍቅራ የምትከፍርም አለች
በስልጣን ፍቅር ሰው ገሎ ከተውሂዱ ከኢማኑ ከጎዳናው የሚወጣል በገንዘብ ፍቅርም የኢማኑን ጎዳና ትቶ ሐቁን አፈንግጦ ወደ ሌላ ቦታ የሚሄድም አካል አለ المرء مع من احب ሰው ወደደው ጋር ነው የሚሆን ሷሊሖችን ስትወድ ወደ ሷሊሖቹ الله ያደርጋል كما قال الامام الشافعي رحمه الله احب الصالحين ولست منهم لعلي ان انال منهم شفاعه ሷሊሖችን ደጋጎችን ወዳለሁ ከነሱም ባልሆን እንደው የነሱን ሸፋዓ አላህ ቢለግሰኝ ብዬ አደንቃቸዋለሁ አላህን ስለወደዱ إن للمتقين الله لم يفروا السوج عند ربهم كجتاتشو زندا جنات النعيم يمتاك أميا مزنانيا مندلاك جنتو چالواتشو كافروچو ما إن المجرمين في جهنم خالدين مجرموچو جهنم بقوامي ملكو زوتارينو ميهونوت زيدوني على يالسو ሙእሚኑ ከካፊሩ ጋር ሙስሊሙ ከካፊሩ ጋር ሙሽሪኩ ተውሂድን ከያዘ ሰው ጋር ሱናን ሙጭጭ ያደረገ ሰው ከቢድዓ ጋር ካለው ሰው ጋር እኩል አላህ የሚያደርገው መስሎ የሚታየዋል እንዴት ነው እኩል የሚሆነው አፈነجعل المسلمين كالمجرمين ለአላህ ሙሉ በሙሉ እጅ የሰጡትን እንዳፈንጋጭ ጠማማዎች እኩል እናረጋለን እንዴ እንደው ሲመስላችኋል አዎ ይመስለናል ማለኩም ምንነካ ያማል አይ መቼምኛ ምናስበው ይሄን ነው ብለን ነው كيف تحكمون እንደው ዳኝነት ስጥ ብትባል አንተ እንዴት ብለህ ነው ዳኝነት የምትሰጠው ደግን ሰው እንደ መጥፎ ሰው ሊሆን አይችልም አምለኩም ኪታብ ወይ ስለዚህ ከድሮዎቹ የመጽሐፍት ባልተቤቶች መካከል የሆነ መጽሐፍ ይኖራችሁ ይሆን እንዴ فيه تدرسون እዛ መጽሐፍ ውስጥ ገልበጥ አድርጋችሁ መጥፎም ጥሩም አንድ ነው ሱናውም ሱና ያልያዘውንም አንድ ነው ሽርክ እየሰራም ተውሂድ ጋር ምንም ልዩነት የለውም እሚል እንደው ከድሮ የቀራችሁት ነገር አለ እንዴ إن لكم فيه لما تحكمون እናንተ የምትፈርዱት ለእናንተ ይገባችኋል የሚል እንደው ከድሮ መጽሐፎች አገላብጣችሁ ያገኛችሁት ነገር አለ ወይስ ደግሞ እኛ ቃል ገብተን ይሆን እንዴ አምለኩም አይማኑን علينا በእኛ ላይ ግዴታ ያደረግነው የራሳችን ቃል ኪዳን መሃል ላይ ይኖር ይሆን እንዴ ባሊገቱን ውሸት አይደለም የተጠናከረ ነው እውነት ነው ያልናችሁ ቃል ኪዳን ይኖር ይሆን إلى يوم القيامة እስከ ቂያማ ቀን ድረስ ማንም ጠጃም ሰካራም ካፊር ሙሽሪክ ሁሉ ቢሰበሰብ ያላችሁት ይሁን ችግር የለም ተብሎ በመሐላ አረጋግጬ የገባሁላችሁ ቃል አለ إن لكم لما تحكمون የምትፈርዱት ሁሉ የናንተ ትክክል ነው ተብላችኋል ከየትም ተችሉ ዝም ብላችሁ ብትወላብዱት በላችኋል አላህ ሰልሁም ጠይቅ እስኪ ያ ረሱላህ አላችሁ ጠይቅ ይሄን ሁሉ ሰካራም ምን ብዬ ልጠይቅ أيهم بذلك زعيم አሁን ያልኩትን አውልክ ነው ተብሏል ብሎ የሚሞግት ሞጋች ከመጣ እስኪ አሁን ይናገር ጠይቃችሁ እስኪ አላህ የለም አምለሁም ሹረካ ሽርክ የሚሰሩት ምን ሆኖ ነው ታዲያ ሸሪኮቻቸው የታሉ فليأتوا ሸሪኮቻቸውን ያምጡ بشركائهم إن كانوا صادقين የሚሉት እውነታቸውን ከሆነ ሸሪኮቻቸውን ያምጡና ከአላህ ጋር እስኪ ይፎካከሩ አላህ ሰማይን ፈጥሯል ምድርንም ፈጥሯል ከላይ ያወረደ ከታች ያዘነበ ያበቀለ ሰውን እየቀለበ ነው እጽዋቱን አበቀለ እንስሳውን ቀለበ هذا خلق الله فأروني ماذا خلق الذين من دونه يقولوا ጥጋብ ነው ሐሳብን አለቅም የማለት ድርቅና ነውና ጉዳዩ የሚፈታው يوم القيامة ነው አሁንም ቢያለ ሰው በአጽኖት መልእክትህን አስተላልፍ እሺ ያለ እሺ ይበል እምቢ ያለም እምቢ ይበል من شاء فليؤمن ومن شاء فليكفر إنا أعتدنا للكافرين سلاسل وأغلالا
وسعيرا لكافر ሰንሰለቶችን አዘጋጅተናል ግጥም አድርጎ ክንችር አድርጎ ማሰሪያ መተብተቢያ ገመዶችን አዘጋጅተናል መቼ يوم القيامة يوم يكشف عن ساق ባት በሚገለጽ ቀን ነው አላህ መቼ ነው ያ የሚሆነው እዛ ላይስ በኩፍር የቆዩትና የከረሙት ሰዎች ምን ያደርጋሉ ምን አይነት ሁኔታ ይፈጠራል የሚለውን ሰዓቱ ስለደረሰ እዚህ እናቆምና በሚቀጥለው ፕሮግራማችን ላይ እናየዋለን أسأل الله عز وجل أن يجعلني وإياكم من أهل التقوى والصلاح وأن يرزقنا الإخلاص في القول والعمل وأن يهدينا إلى الحق وإلى طريقه المستقيم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين والله أعلم